እሱም ደግሞ በጣም ከባድ የልብ በሽታ አለበት። ብዙም ሳይቆይ መንገዱን ስቶ ራሱን በአንድ ጭር ያለ ገጠራማ አካባቢ አገኘው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። የኑር ቲዩብ ቤተሰቦች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የዱዓን ትልቅነት በአላህ ተወኩል ማድረግ ደግሞ ስላለው ትልቅ ዋጋ እናያለን። ኢንሻአላሁ ተዓላ ትልቁ ነገር እንደምናማርበት ተስፋ አደርጋለሁ። እስከ መጨረሻው አብራችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረጋችሁን አትርሱ። እንዲሁም ደግሞ ሁሌ አዳዲስ የሚለቀው ቪዲዮ ወደ እናንተ እንዲደርስ የኖቲፊኬሽን ምልክቱን ማብራቱን አትርሱ። ሰማይንና ምድርን ለፈጠረው አላህ ምስጋና ይገባው። ያ በረሕመቱ ለሸፈንን አላሁ ተዓላ ጀምራለሁ። ዶክተር ኢሻን ከተባለ በዓለም አቀፍ ደረጃ እውቅና ካለው ፓኪስታናዊ የልብ ቀዶ ጥገና ሐኪም ነው ታሪኩን የሚጀምረው። ዶክተር ኢሻን በአንድ ትልቅ ዓለም አቀፍ ጉባኤ ላይ የሕክምና ምርመራ ውጤቱ እንዲቀርብ ተጋብዞ በታላቅ ክብር ወደ አውሮፕላን ማረፊያው አመራ። ጉዞው ተጀምሮ ጥቂት እንደተጓዙ ግን የአየሩ ሁኔታ በድንገት ተቀየረ። ሰማዩ በደመና ተሸፈነ። መብረቅ ይብረቀረቅ ጀመር። አውሮፕላኑ በኃይል መናወጥ ጀመረ። ሁኔታው አስፈሪ ስለነበር ፓይለቱ በአቅራቢያው በሚገኘው አነስተኛ አውሮፕላን ማረፊያ አስቸኳይ ማረፊያ ለማድረግ ተገደደ። ዶክተር ኢሻን በጣም ተበሳጨ። ለስብሰባው መድረስ ነበረበት። የአየር ማረፊያው ሰራተኞቹ እኔ ዓለም አቀፍ ሐኪም ነኝ፣ አንዳንዱ ደቂቃ ለኔ ህይወት ነው፣ እንዴት ታስቆሙኛላችሁ እያለ ይከራከር ነበር። ሰራተኞቹ ግን በአውሮፕላን መሄድ የማይቻል መሆኑንና ቀጣዩ በረራ ከሰዓታት በኋላ እንደሚሆን ነገሩት። አማራጭ ሲያጣ መኪና ተከራይቶ በየብስ ጉዞውን ለመቀጠል ወሰነ። ይሁን እንጂ መንገዱን አያቆም ነበር። ዝናቡ አሁንም እንደበረታ ነው። ጭጋጉም እይታውን አግዶታል። ብዙም ሳይቆይ መንገዱን ስቶ ራሱን በአንድ ጭር ያለ ገጠራማ አካባቢ አገኘው። ርቦትና ደክሞ ስለነበር በአቅራቢያው ያየውን አንዲት ትንሽና አሮጌ ቤት በር አንኳኳ። አንዲት በዕድሜ የገፉ ደግ እናት በሩን ከፈቱለት። ሁኔታውን ሲያስረዳቸው ልጄ ሆይ አላህ አምጥቷል፣ ግባ እረፍ ብለው በደስታ ተቀበሉት። ውስጥ ሲገባ አሮጊቷ እሳቱ አጠገብ ተቀምጠው በአንድ እጃቸው ምግብ እያበሰሉ በሌላ እጃቸው ደግሞ አጠገባቸው የተኛን ትንሽ ሕፃን ልጅ እያሻሹ በተደጋጋሚ ዱዓ ሲያደርጉና አላህን ሲለምኑ አስተዋለ። ዶክተር ኢሻን ምግቡን በልቶ ካረፈ በኋላ ጠይቃቸው፣ እናቴ ሆይ ላደረጉልኝ መስተንግዶ አላህ ይክፈለውት። ነገር ግን አንድ ነገር አስገረመኝ። እርስዎ ምግብ እያዘጋጁም ሆነ ልጁን እያሻሹ በተደጋጋሚ ዱዓ ያደርጋሉ። አላህ ዱዓዎትን ሰምቶታልን? አላቸው። አሮጊቷን በፈገግታ መለሱለት። ልጄ ሆይ አልሐምዱሊላህ፣ አላህ ሁሉንም ዱዓዬን ሰምቶኛል። አንዲት ዱዓ ብቻ ናት የቀረች። ይሄ የምታየው ሕፃን የልጄ ልጅ ነው። ወላጆቹ ሞተውበታል። እሱም ደግሞ በጣም ከባድ የልብ በሽታ አለበት። የሀገራችን ሐኪም ይህንን በሽታ ማከም የሚችለው ዶክተር ኢሻን የተባለ ታላቅ ሐኪም ብቻ ነው አሉኝ። እሱ የሚገኘው ግን በጣም ሩቅ ከተማ ነው። እኔ ደግሞ አቅም የለኝም፣ መሄድ አልችልም። ስለዚህ ያ አላህ ይህንን ሐኪም እዚህ አምጣልኝ ወይም ልጁን የማከምበትን መንገድ አሳየኝ ብዬ ሌት ተቀን ዱዓ አድርጋለሁ። ይህንን ሲሰማ ዶክተር ኢሻን ደነገጠ። መላ ሰውነቱ ተንቀጠቀጠ። አይኖቹ በእንባ ተሞሉ። ከአሮጊቷ እግር ስር ተንበርክኮ እንዲህ አላቸው፣ እናቴ ሆይ አላህ ዱዓዎትን ሰምቶታል። በእውነት አላህ ታላቅ ጌታ ነው። ለአንቺ ዱዓ ሲል ነው ሰማዩን ያናወጠው። ለአንቺ ዱዓ ሲል ነው አውሮፕላኑን ያስቆመው፣ መብረቅንም ያወረደው፣ እኔንም ከምን ስገድ አንስቶ እዚህ ቤት ያደረሰኝ። እኔ ዶክተር ኢሻን ነኝ አላት። ከዚያም ዶክተር ኢሻን ልጆቹን ወደ ትልቅ ሆስፒታል ወስዶ በአላህ ፍቃድ ቀዶ ጥገና አድርጎለት ሕፃኑ በሙሉ ድኗል። እዚህ ታሪክ ብዙ ነገርን እንይዛለን። አንደኛ፣ በአላህ ሱብሓነሁ ወተዓላ ያለን እምነትን ያጠነክረናል። እኛ መንገዱ ሁሉ የተዘጋ ቢመስለንም ለአላህ ግን ምንም የማይቻል ነገር የለም። ከልብ የመነጨ ዱዓ ተራሮችን ያንቀሳቅሳል፣ ርቀቶችን ያሳጥራል፣ የማይመስለውንም እውን ያደርጋል። ምስጋና ለዓለማቱ ጌታ ለአላህ ይገባ። እኔም በተረኩት እናንተም ባዳመጣችሁ ጥሩ አጅር የምናገኝ አላህ ያደርገው።
እስከ ቀጣይ ቪዲዮ እስከምናዘጋጅ ድረስ በሰላም ቆዩልን።